አብርሽ አሁንም ቢሆን እኮ ጓደኛህን አትርፈኸዋል። ቢያንስ ህይወቱን ቀይሯል፣ ውጭ ሀገር ሄዷል። ይሄ እኮ በቂ ነው። ግን ሁሉ ጊዜ ከጎን የሚያትራኝ ቆይ አይኔ እያየ አባቷ ሆስፒታል ሊወጡ ነው። አዎ ትትና ልዩ ወርቅ ደውላለት ነበር። አባታችን ድኗል። ሄሎ መድብል፣ ስላወራነው ጉዳይ አዲስ መረጃ አለ? ምንድነው? አዝናለሁ። ይሄንን መስማት የምትፈልግ አይመስለኝም። ሐኪም መሆኔን ከረሳሁት እኮ ቆየሁ መድብል። ችግር የለውም ንገረኝ። ዮናስንም እዚህ ያለው ዶክተር ክስ መስርቶበት ሐኪምነቱ ተነጥቋል። ምን? ዮናስ አሁንም ሐኪም አይደለም። ይሄማ አይሆንም መድብል፣ አይሆንም መድብል። ህይወቴን መስዋዕት ያደረኩበት ነገር እኮ ነው። እንዴት በባዶ ሜዳ ያለ ምንም ጥቅም ህይወቴ ይበላሻል? እገለዋለሁ መድብል፣ እገለዋለሁ። ተመስገን እንደው ፈጠረኝ። ምን ይሰናል? መሳይ ምን ሆነክ ነው? አስደነገጥከን እኮ አመመ። አባታችን ሞተ። መሳይ አንተን ማስደነገጠው አይደል? እነሱ እኮ እየቀለዱ ነው። ምን ማለት ነው? በእንደዚህ ይቀልዳል? ምን አይነት ቀልድ ነው የምትቀልዱት? አረ መሳይ እንደዛ እኮ አይደለም። የሆነ አለመግባባት ተፈጥሮ ነው። ግን አንተ ምን ሆነ ራስን ይሳትከው? እኔም እየቀለድኩ። ቆይ ዛሬ ምንድን ነው የሆናችሁት? ያማችኋል። ልባችን ቀጥ ብላ እኮ ነበረ። መሳይ ምን አይነት ቀልድ ነው ይሄ? እሺ ነው ተነስ በቃ። መሳይ ግን አላመመህም? እርግጠኛ ነህ? እየቀለድኩ። ተነስ መሳይ፣ ተነስ መሳይ። ካመመህ ግን ንገረን እሺ? ቆይ እስኪ ተረጋጋ። እውነት አላመመህም? ደህና ነህ አይደል? ደህና ነኝ። አብርሽ መድብል ለምን መጣ? አብርሽ በዚህ ሰዓት ሐኪም ቤት እንደምትመጣ ስላወቅኩ ነው እዚህ ጋር የጠበቅኩ። መድብል ዛሬ ምንም ብታደርግ ልታስቆመኝ አትችልም። ይሄን ሰውዬ ገድዬ እጄን ለፖሊስ እሰጣለሁ። አብርሽ አንዳንዴ ለምንድን ነው የልጅ ውሳኔ የምትወስነው? ይሄንን ፌሮ ይዘህስ እንዴት ነው ጥበቃዎቹ የሚያስገቡ? እንዴትም ብዬ እገባለሁ መድብል። አሁን ተወኝ። አብርሽ ፕሊስ እባክህን አዳምጠኝ። መድብል ሙሉ ህይወቴን እኮ ነው የነጠቀኝ። መስዋዕት የሆንኩለትን ባዶ አስቀረኝ። ሁለቴ ገደለኝ መድብል፣ ሁለቴ ገደለኝ። አብርሽ እንዲህ አይነትን ሰው የምትበቀለው እኮ በመግደል አይደለም፣ በቀልህን ማስተካከል አለብን። አሁን እሱን ብትገለው ትርፉ ጸጸት ነው። እሱ እንደገደለ አንተ ደግሞ እሱን በቁሙ መቅበር አለብህ። እንዴት አድርጌ? አብርሽ እሱን ተረጋጋና እናወራበት። ይሄ ያስኮን ፌሮን ጣለው። መድብል ከእንግዲህ እንደቀላል ተደብስብሶ አይቀርም፣ እጋፈጠዋለሁ። እሱን እኔም ቃል እገባለሁ። በደንብ አድርገን እንፋለመዋለን። ወይኔ ወንድሜ አትርፌዋለሁ ብዬ ነበር እኮ። እድሜ ልክ የምጽናናው እኮ በሱ ነበር። አብርሽ አሁንም ቢሆን እኮ ጓደኛህን አትርፈኸዋል። ቢያንስ ህይወቱን ቀይሯል፣ ውጭ ሀገር ሄዷል። ይሄ እኮ በቂ ነው። አይ እንዲህ አልነበረም ሙላችን መድብል። ዮኒን አሁን ማውራት አለብኝ። አብርሽ እባክህን በዚህ ሙድ አታዋራው። ለአንተም ለሱ ቢሆን ጥሩ አይደለም። ግዴለም እመነኝ፣ እቺ ቀን ትለፍ። እንደዚህ በስሜታዊነት የሚወሰን ነገር ሁሉ ጊዜ ጥሩ አይደለም።
ይዘጋጅልኝ አብረን አዘጋጇለን ሻንጣውን እንግዲህ መጣሽ እንዴት አይጠማሽ ናፍቆቱ እኮ እንደዚህ ያስጠማል ስለምን ናፍቆት ነው የምታወሪው ቆይ ደግሞ ማን ይናፍቀኝ እንዴ ማን ይናፍቅሻል ያው መድብል ነው እባክሽ ውሎ ሳይደር ይናፍቀኝ ከሆነማ ጅሎ እንኳን ማለት ነው ጅል የሚያደርግ አንዳች ነገር ስላለው እኮ እንደዛ ምልሽ ሲተኝ ግሌ ምን ስትናቂ እንደ ውሃ ተነፈሽ ይግሌ ውሃ በተነፈሰ ውሃ ብያንቺ ጋር መጣ ነበር እንዴ ሮሮሮ ከባድ ታንከኛ ሆነሻል ጭራሽ መልሶችሽ ላውቀው አይቻሉ ለነገሩ ምን ይደረጋል አዋዋለሽ እኮ ነው ያንቺ እኮ ዝም ካሉሽ ብታወሪያለሽ በቃ ነው ልጅ እንዴ የት ነው የምትሄጂው ይግሌ ዛሬ እኮ መጨረሻ መመሪያ ነው እንዴ ትትናቂ እንዴ በፈጠረሽ እኔ ማስቤበታለሁ በቃ እኔ ወደ አረብ ሀገር መሄድ ነው የምፈልገው የት ነው የምትሄጂው ቆይ እንዳሰብሽ ቀላል መስሎሽ ነው እሱማ ይገባኛል ግን በቃ እኔም እኮ ለራሴ ብዙ እቅዶች አሉ ምንድን ነው እቅድሽ ቆይ እኔ ባለፈው ባልኩሽ ነገር አልተስማማሽም ማለት ነው አንቺ እዛ ሄደሽ እዚህ መጠበቅሽ ነው አሁና እንዴ የግሌ ቆይ ስታስቢው አንቺ ዛውነሽ ብር የላክሽልኝ እንዴት ነው እዚህ መቀበልሽ ይሄ በጭራሽ አይሆንም ግን ደግሞ ካሰብሽበትና ከወሰንሽ አብረን ሄደን አብረን ሰርተን መተን እዚህ መለወጥ እንችላለን እርግጠኛ ነሽ አዎ እርግጠኛ ነኝ እሺ እንግዲህ አውስ ካልሽማ እኔም እዛ ሄጄ ንብረት አፍርቼ ሰው ሆነበታለሁ ያው ገልሞዬንም እደግፍበታለሁ ሌላ ምን አደርግበታለሁ ብለሽ ነው ብሩ በቃ እሺ ከተመዘገብሽ በኋላ ታስቢበታለሽ እሺ እሺ በቃ ይቀመጥ ተዘጋጅ እሺ አጭሪት ምን ፈልገህ መጣ? ካንተ ጋር ያለኝ ጉዳይ ጨረስን መስሎኝ። ካንቺ ጋር ብዙ ያልጨረሱ ጉዳዮች አሉ። ይኸውልህ ተንከሲስ ጊዜ ፋረደን እንጂ እኔም ካንተ ጋር ጉዳይ ይኖረኛል። እሺ ምንድን ነው የምትይው? የምን ጉዳይ ነው? ይኸውልህ እንዲህ እንደ ፍልፈል እዚህም እዛም እየቆፈሩና እያምታቱ መኖር የለም። እሺ ለማንኛውም አንቺን እኮ ማቀሽ ነው ብቻ ነኝ። አንቺ እንደ ጃችሁ ሰላም ይመስል ሰው ለተተብሽ ምን ኖር ልቤን አይቶ ነው እንጂ እንደናንተ ተንኮልማ ይልቅ ሰሞኑን ተደብቀሽ የትንቾካሾክሽ የምታወሪ ማንን ነው? ምን አገባ ደግሞ ልጅ መስላለሁ እንዴ? ምን ያገናኘዋል ከልጅነት ጋር? አንተ በዚህ ቁመት ምድርን ስታጫውት እኮ ሴቶችን ካፌ ጋብዞ ስለቀጣይ ህይወት መነጋገር እኮ ረስተሃል። ዝም ያክሽ ወረኛ ሳቃጠመ ነው መርሰልሽ እንዴ? በቃ ካልገባኝ ተጀናጀንኩ መሆኔን ልንገርህ ብዬ ነው። ማንቺ ወጎጎን ይዘሽዋል። ለማንኛውም እኔ የሳሙኤልን ስልክ ፈልጌ ነው የመጣሁት። ማን ነው ደግሞ ሳሙኤል? ባለ ካርታው አላውቅልህም። እኔ ጋር እየመጣ እዚህ አትቀቢሽ። በሰላም ሰጪኝ ግን አይሻልሽም? ምን ልታደርግ? በእርግጥ ፊትሽ እጄን ለምዶታል። ትናካኝና የምንላቀቅ እንዳይመስልሽ። እሰይ አሁን እግር አወጣሽና ማስፈራራት ጀመርሽ። ማስፈራራቱን የማያስከው አንተ ነህ። ችግር የለውም እደርስብሽ የለ ዮኒ የሰማሁት ነገር እውነት ነው? ምንድነው አብርሽ? ምንድነው የሰማኸው? ዮኒ እውነቱን ንገረኝ። የሰማሁት ነገር እውነት ነው ወይ? አሁን ቆይ ምን ያደርግልሃል? ለምን ዮኒ? ለምን እስከዛሬ ቆይ ለምን አልነገርከኝም? አሁን ቆይ ማን ነው የነገረህ? አሁን ማን እንደነገረኝ ብነግርህ ምን ያደርግልሃል? እንዴት ትደበቀኛለህ ዮኒ? እሺ ቆይ አሁን ምን እየሰራ ነው ያለው? ጽዳት ምናምን ነው እንዴ? አብርሽ በጣም ይቅርታ። ይህን ማወቅ ምን ያክል እንደሚሰብርህ አውቃለሁ። ግን ያኔ ብነግርህ ኖሮ ከዚህ በላይ ተጎዳ ነበር። ተስፋህም ይጨልም ነበር። ይሄ ተረገመ እገለዋለሁ፣ አጠፋዋለሁ ዮኒ። እኔም በቅርቡ ልከሰው እያሰብኩ ነበረ። በቃ ክስ መስረትበት። አንዳንድ መረጃዎችን እዛ ካሉ ዶክተሮች አሰባስባለሁ። ዮኒ እስከዛሬ በሱ ምክንያት ያጣነውን በሙሉ ነው ማስከፈለው። አሁን ግን ከአንዳንድ ባለስልጣኖች ጋር ግንኙነት አለው ሲባል ሰምቻለሁ። በዘዴ ነው መታገል ያለብን። አምላክ ይርዳን ዮኒ። እኔ የምልህ ያልኩህን ዶክመንት አየኸው እንዴ? የምን ዶክመንት? ይኸውልህ አብርሽ ትዝ ይልሃል ከልደት ካርድ ጋር አብሬ የሰጠው ዶክመንት። እሱ ፖስታ ውስጥ የሆነ ወረቀት አስቀምጬልሃለሁ። እሱን ይኸው። እሺ ዮኒ አየዋለሁ፣ እደውልልሃለሁ።
አይ ይሄው ይሽሮ ደግሞ ምንም ውሃ እንኳን አያነሳም። ኪሳራ አይ የዘንድሮ ሽሮ ፊልሙ እየመጣ እኔ የምልሽ የግሌ የሚሄድሽ ነገር በቃ እውነት ነው? አዎ እውነት ነው። ገርሞ የግሌ እኔ ለአንቺ ብዬ አቅሜን እየለፋሁ አይደል እንዴ? አንቺ ለማስደሰት ምንም አልሆነው ነገር አለ። ቆይ ለምንድን ነው ጥለሽኝ የምትሄጂው? ገልሞ እባክህን ተረዳኝ። እኔ ይሄንን ላንተ ብዬ የወሰንኩት ውሳኔ አይደለም፣ ግን በቃ የራሴን ህይወት ማሻሻል አለብኝ። እስከ መቼ ነው እዚህ የሰዎች እያየሁ የምኖረው? የግሌ እኔ እኮ በዚች ዓለም ከአንቺ ውጭ ማንም የለኝም። ዘመዶቼን ሁሉ እንደምታውቂው ሁሉንም ቀብሬያለሁ፣ በሞት አጥቻለሁ። አንቺ ጥለሽኝ ከሄድሽ ቆይ ምን ሆናለሁ እንዴ? ወደዛ ወደ ተውኩት መጠጥ ይመለሳለሁ እንጂ ማን ጓደኛ ማንስ ወዳጅ ይሆነኛል? ገልሞዬ የኔ ምስኪን ይኸውልህ፣ መቼም ቢሆን መጠጥ መፍትሄ ሆኖ አያውቅም። እሺ እኔም ብሆን ደግሞ ራሴን መለወጥ አለብኝ፣ ጠንክሬ መስራት አለብኝ። ሁልጊዜ እንደዚህ ደካማና የሰው ጥገኛ ሆኜ መቅረት እኔ በፍጹም አልፈልግም። ጥገኛ? ማነው አንቺን ጥገኛ እዚህ ያደረገሽ እንዴ? እኔ ቆይ አፈር እየቆፈርኩ የማመጣው ገንዘብ እንዴ ለአንቺ እኮ አያንስሽም። እንግዲህ ያንተ ውለታ ከባድ ነው ገልሞ፣ እኔ አልክደውም። ግን ደግሞ አንተ ያልተረዳኸው ነገር ያንተ ድካም እኮ የኔን ህይወት አይቀይረውም። እኔ የራሴን መንገድ መጥረግ አለብኝ። ሰው ሀገር መሄድ እኮ አልጋ ባልጋ እንዳልሆነ አውቃለሁ። ግን ደግሞ እዚህ ሀገር ሆኜ እኔ ጉልበት እያለኝ የሰው እጅ ከምጠብቅ የሰው ሀገር እጅ በላቤ መለወጥ ነው የምፈልገው። የግሌ የሰው ሀገር እኮ እሳት ነው። እዛ ቆይ ማን ያዝንልሻል? ህመምሽንስ ማን ይረዳሻል? እዚህ እኮ ነው ያለሁልሽ። የተራብሽበትን የተከፋሽበትን እንኳን እረዳሻለሁ። እዛ ግን ማን አለሽ? የግሌ ቆይ ማን ያጽናናሻል? ቢከፋሽ ማን አቤት ይልሻል? ፈጣሪ ያደርጋል። አውቃለሁ እኮ የሰው ሀገር እኮ አይመችም። እንግልት አለው፣ መከራ አለው፣ ብዙ ነገር አለው። ግን ደግሞ ሄጄ እጅ ላይ መሞከር አለብኝ። ህይወትሽን ለማስተካከል ብለሽ የሰው ሀገር ውስጥ እሳት ውስጥ ነው የምትገቢው። ቆይ እኔ ያጧቸው ቤተሰቦች አይበቁኝም? 6 ቤተሰቦችን ቀብሬ ተስፋ አጥቼ ነበር። ግን ደግሞ አንቺን ተስፋ አገኘ። አሁን ደግሞ አንቺ በህይወት እያለሽ ልትርቂ ነው፣ ልትሄጂ ነው። እንዴ ይሄ እኮ ለእኔ አንቺን ማጣት ከሞትም በላይ ነው። አልጠፋሁም እኮ ገልሞ፣ እኔ እኮ አልሞትኩም አለሁኝ። ሰው ሀገር የምሄደውም ራሴንና ኑሮዬን እኮ ለማሸነፍ ብዬ ነው። ገልሞ አንተም ብትሆን እዚህ ላይ እኮ በቃ ልትል ይገባል። ቆይ እስከ መቼ ነው አንተ የሰው መቃብር እየቆፈርክ እንዳልተማረ ሰው ኑሮህን የምትከተለው? ገልሞ ለእኔም ብለህ አይደለም ለማንም ብለህ አይደለም፣ ለራስህ ስትል ኑሮህን መቀጠል አለብህ። እንዴት አድርጌ ግሌ? አንቺ እኮ ነሽ ብርሃኔ። አንቺ ስትስቂ እኮ ነው እኔ ጭንቀት የሚጠፋው። አሁን አንቺ ስትሄጂ ያ ሁሉ ጨለማ መጥቶ ይጫነኛል። አየግሌ ያን የምችልበት አቅም የለኝም። አየግሌ የሰካራምነት ህይወቴን ትቼ ሙሉ ሰው የሆንኩት በአንቺ ምክንያት ነበር። ይኸውልህ ገልሞ፣ ምክንያት እኔ መሆን የለብኝም። የራስህ ጥንካሬ ነው ምክንያት ሊሆን እኮ የሚገባው። አሁንም ቢሆን አትውደድ ገልሞ። እኔ ከሀገር ወጥቼ ያንተ መውደቅ ከሆነ የምሰማው እኔም ሰላም አላገኝም። በቃ ጠንካራ መሆን አለብህ። ህይወትን አሸንፋት። አንቺ ከሌለሽ እኔ ባዶ ነኝ ግሌ። ግን ደግሞ የራስሽን ኑሮና የራስሽን የተሻለ ህይወት ለመኖር ከሆነ መሄድሽን አልከለክልሽ። ገልሞ እባክህን ቢያንስ አንተ እንኳን ተረዳኝ። አንተ አይደል እንዴ ችግሬን ምክሬን ሁሉ ነገር የማካፈል? እንዴት አትረዳኝም? የገረመኝ እሱ አይደል እንዴ? ቆይ ምንድነው እንደዚህ አፍላፍ ገጥማችሁ የምታወሩት? አይ ዝም ብለን ነው። ዝም ብሎማ አይመስልም። ቁም ነገር እያወራን ነው። ሁልጊዜ እናንተ ቁም ነገር ነው የምታወሩት። ምን እናድርግ ብለሽ ነው ታዲያ? አይ እኔ እኮ ሌላም ወሬ የምታወሩ ከሆነ ብዬ ነው። ትትና ምን ልናወራ እንችላለን? አብሽ ምን ሆነ ነው? አትቆጣ እንጂ። ትትና እንዳታማሪብኝ በእናትሽ፣ አሁን ድክም እያለኝ ነው። ይሄን ያህል የሰለቻችሁ አልመሰለኝም ነበር። ታይ ፊቴ ላይ አትነጫነጭ እንዴ። ቆይ መቼ ተነጫነጭኩ? አሁን እያደረግሽ ያለሽው ምንድን ነው? ኧረ አብርሽ በቃ ፍታ። ትህትና አንቺም በቃ ዝም በይ። መሳይ በተደጋጋሚ አትበሳጭ እያልኳት አይደል እንዴ? ይኸውልሽ ትህትና። አቤት መሳይ። በቃ ተይ አንቺ። ምን ልተው? ለምን እንደዚህ ትሆኛለሽ? ምን ሆንኩ መሳይ? በቃ ቀለል አድርጊ፣ ኑሮሽን አታክብጂ። አላከበድኩት። እስቲ ቢያንስ ለአንድ አፍታ እንኳን ህይወትሽን አጣጥሚ። ቆይ እንዴት ላጣጥም?
በቅጡ ሳትኖሪ እኮ ትጎጃለሽ። እኔ እኮ ይኸውልሽ ቆይ አዳምጪኝ እንዴ። እሺ በቃ እያማረርሻት ኖሪ፣ ኑሮን ቀለል አድርጊያት። ማማረር ፈልጌ አይደለም እኮ መሳይ። ይገባኛል እኮ እኔ እኮ ጭንቀት ስለበዛብኝ ነው። ይኸውልሽ ትትና ራስሽን እያስጨነቅሽ ነው። ይሄንን እኮ ነው እኔም በተደጋጋሚ እየነገርኳት ያለሁት። አዎ እስቲ ፈገግ በይ። ፈገግታ ከየት ይመጣል ብለህ ከውስጥሽ ነዋ። ያስከበደኝ። እሺ ቆይ በእኔና በሱ ፊት ከከበደሽ በማን ፊት ዘና ልትይ ነው? እሺ በቃ መሳይ አስተካኪ። እሺ አስከፋናት እንዲያብርሽ ትለምደዋለች መሰለኝ። አይ እኔ እንኳን ታሳዝነኛለች። የሆነ መጠንከር አለባት። ጠንካራ መሆን አለባት። ምንድነው? ቆይ ምን ሆናችሁ? ትትናዬ አሁን በምንነግርሽ ነገር እንዳትደነግጭ። ምንድነው? የተፈጠረ ነገር አለ? አባትሽ። አባቴ ምን? አዎ ትትና ልዩ ወርቅ ደውላለት ነበር። አባታችን ድኗል። አዎ ሙሉ ሕክምናውን በተሳካ ሁኔታ ጨርሷል። አባታችን ተሰቃይቶ ነበር እኮ። ከዚህ በኋላ ማልቀስ የለም። አምላክ እኮ ለምን እያልኩት ነበር። እኔ አምላኬ ተመስገን ተመስገን። ከዚህ በኋላ ምንም አይነት ስቃይ የለም። ሰላም ሕክምናውን ጨርሷል። ተመስገን አምላኬ ተመስገን አምላኬ ተመስገን 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 አምላኬ ተመስገን። ሌግሊ ምን ነገር አለብኝ? ሌግሊ ተመስገን። መሰል አባቴ ዳነ ግሊ አባቴ ተሻለው። አንቺ የምርሽን አባትሽ አላቸው? ወይኔ ጉድ ይፈለግ አባትሽ ፈጣሪ እንደው ምን ይሰራ አባትሽ ወይኔ ፈጣሪ ምን ይሰራ አብረሽ አረጋል ማሳይ እንደታቸው አባቴ ተሻለው። ወይኔ አባቴ እንዴ ፈጣሪ እንደው ምን ይሰራል? አብረሽ መሳይ ገልሞ ወይኔ ጉድ እንደው ፈጣሪ ምን ይሳናል? ተመስገን የኔ አባት እንደው አንተ እኮ አታሳፍረንም። ተመስገን ጌጤ። ወይኔ ትትናዬ ዛሬ ሰው ሆነሽ ዛሬ ሰው ሆነሽ ትትና ተመስገን። እንደው ምን ይሳናል? ኧረ የት ልሂድ ወይ ልግባ መሳይ ገብቻለሁ። በቃ አታስብ ጽጌ። ዛሬ አልነገርኩሽም። ለካ በጣም ነው ደስ ያለኝ። በትትና አባት መዳን ነው አይደል? ሁሉም ሰው በደስታ ሰክሯል። በእርግጥ በሱ ነው አንድም፣ ግን ሌላ ምክንያት አለኝ። ምንድን ነው መሳይ? ቤቴን እንደዚህ ያሳመርሽው አበባ ያስመሰልሽው ክላሴን አንቺ ነሽ አይደል? አዎ እኔ ነኝ። ግን ጽጌዬ በጣም ነው ያደከምኩሽ። ለአንተ ሲሆን እኮ አይደክመኝም መሳይ። ክፍሉ እኮ በጣም አዲስ ቤት መስሏል። መቼም አንቺን እያሰብኩ ነው ማድርበት። አዎ በደንብ ነው ያጸዳሁት። ለዛ ነው። ግን ቆይ ለምን ራስሽን ታደክሚያለሽ? መስሎክ ነው እንጂ እኮ ይሄ እኮ በጣም ተራ ነገር ነው መሳይ። መቼም ይሄንን የመሰለ ክፍል ሳይ ከዚህ በኋላ አንቺ ነሽ ትዝ የምትይ። ክፍሉ በጣም ያምራል። ሽታው ራሱ በጣም ነው የሚያውደው። ግን ይሄንን የመሰለ እጅግ ወደኋት።
እኔ ያንተን ደስታ ማየት ነው እሺ የሚያስደስተኝ። ግን ታውቂያለሽ አይደል ቤቴንና ልቤን በደስታ ነው የሞላሽው። መጽሐፍ እያነበብኩ ነበር እንዴ? አዎ አሪፍ መጽሐፍ ነው፣ ግን ገና መጀመሪያ ነው። ስለምንድን ነው የሚተርከው መጽሐፍ? ይሄ እንኳን ስለ ታሪክ ነው የሚያወራው፣ ግን ከዚህ በፊት የጨረስኩት መጽሐፍ ስለ ፍቅር ነው የሚያወራው። ፍቅር ልምድ እንደሆነ፣ መዋደድ፣ መጠባበቅን የሚናገር ነበር። በጣም ደስ ይላል። በቃ ይሄኛውን መጽሐፍ ስጨርስ ከዛኛው መጽሐፍ ጋር አንድ ላይ ታደርግልኛለህ? ችግር የለውም፣ ሁሉንም እተርክልሻለሁ። ግን ጽግዬ ይህን ውለታና ፍቅር እንዴት ልመልሰው? ምንም አትመልስ። ግን ደግሞ ውለታሽ በዛብኝ። ውለታ አይደለም መሳይ፣ ክፍያም አይጠይቅም። ግን ሁልጊዜ ከጎኔ ሆኜ አትራቂ። እኔ የምፈልገው ይሄንን ሰላም ነው። ለሌላው ዓለም ግድ የለኝም። በነገራችን ላይ ድምፅሽን እወደዋለሁ። የምርህን ነው? የምሬ ነው። እንደው ለምን አዘፍኝልኝ? ልስፈንልህ? ውይ በጣም ደስ ይለኛል። እሺ፣ በኋላ ግን እንዳይደብርክ። ኧረ እሺ። አልወራረድም አላስይዝም ባንተ ውስጤ እንደሚያገኝ ባንተ ላይ ከዛተ እልህ አታስገባኝ ላልገኝም ብለህ በጣም ደስ ብሎሻል አይደል? በጣም እንጂ ደስ ያለኝ መሰለኝ። ጭራሽ መዝሙሩ ማመኑን ያቃተኝ። እኛ ራሱ እኮ በጣም ነው የገረመን ትትናዬ። ነገ ወይም ከነገ ወዲያ ሄደን ተደብቀን እናያቸዋለን። ቆይ አንተ ደግሞ ለምንድን ነው የምትደበቀው? አይ እኔማ ለምን እደበቃለሁ? አንቺን ማለቴ ነው እንጂ። ሳይ አንዳንዴ እኮ ግራ የምታጋባኝ። አይ በዛሬ ቀን ፋፈሽ ነው እንጂ ሌላ ነገር አያስፈልግም። እኔ የምልሽ ግን ትትና ወንድምሽን እየፈለግሽ ነው? አዎ እየፈለግኩት ነው መሳይ፣ ግን ምንም አዲስ ነገር የለም። ፌስቡክ ላይም ፎቶውን ለቅቄ ነበር። ከማሾፍ ውጭ ምንም አዲስ ነገር አላገኘሁም። ታዲያ ግን እኮ በደንብ ለመፈለግ ገንዘብ ያስፈልጋል። ለዚህ ብዬ እኮ ነው መሳይ ውሳኔ ላይ የደረስኩት። የምን ውሳኔ? ከዚህ ሀገር ለመሄድ ወስኛለሁ። ምን ማለትሽ ነው ትትና? መሳይ ወደ አረብ ሀገር ልሄድ ነው። ዛሬ የመጨረሻ ምርመራዬን አደርጋለሁ። ወደ አረብ ሀገር? ቆይ እያበድሽ ነው? አላበድኩም መሳይ። አረብ ሀገር እኮ እንደምታስቢው ቀላል አይደለም። ቆይ እዛ ሀገር ያለው መከራ፣ ጭንቀት፣ ሁሉም ነገር አያሳስብሽ? መሳይ ከችግር ይበልጣል። ቢያንስ እዛ ሄጄ ቤተሰቦቼና የራሴን ህይወት መለወጥ አለብኝ። ቆይ አንቺ እዛ ሄደሽ ብትጎጂ፣ እኔ እዚህ ሆኜ ስላንቺ እያሰብኩ እንዴት እያድራለሁ? መሳይ እባክህ ተረዳኝ። አሁን አባዬ ተሾጣል። ያን ህይወት ድጋሚ እንዲደግሞ አልፈልግም። የቤተሰቦችን ህይወት መለወጥ አለብኝ። የእህቴን፣ የወንድሜን፣ የሁሉም ህይወት መለወጥ አለብኝ መሳይ። ይኸውልሽ ትትና እንደዛ መቼም አይሆንም። እኔ በህይወት እያለሁ አንቺ ሰው ሀገር ሄደሽ እንድትሰቃይ አልፈቅድልሽም። መሳይ እኔ ከዚህ በላይ አንተ ላይ ሸክም ልሆን አልችልም። ደግሞ አንተ የምትረዳኝ አትችልም። እችላለሁ ትትና፣ አንቺ ብቻ እሺ ብለሽኝ ውሳኔሽን ቀይሪ። መሳይ አንዴ እኮ ሂደቱን ጀምሬዋለሁ። በጭራሽ ወደኋላ ልመለስ። ይኸውልሽ ትትና አንቺን ብብለሽኝ ከሄድሽ ይሄ ቤት ለእኔ ባዶ ነው የሚሆን። መሳይ ቆይ ለምንድን ነው እንደዚህ የምትለው? ለእኔ አታስብሽ፣ እግዚአብሔር አለልኝ። ለአንተም ደግሞ እኮ እናብሻለሁ። አልችልም ትህትና፣ እኔ አንቺ እዚህ ቤት ሳትኖሪ ስለ አንቺ አለማሰብና አለመጨነቅ አልችልም። ግን እሱን ተይው፣ እናወራበታለን። አሁን ደስታችንን የት ሄደን እናክብረው ዛሬ? እንጃ ይትሻል። እስቲ በእናትህ ተወኝ፣ በፋሽን ነው ማስይዝላት። ጽጌ እስቲ እንዴት ነው? ተሸፋፍኝ ነው የሚሄደው። እባክሽ ትዳር ታገኛለሽ ፏ ብለሽ ሂጂ። ምነው አብሽ ችግር አለ? በቃ ሁላችንም ነው ማለት ነው ሆስፒታል የምንሄደው። አዎ አንዳንድ ምቀኛና ሸረኛ እዚህ ይቀራል ተንኮሉ እያሰበ፣ እኛ ቀኖቹ ግን እንሄዳለን። አንተ ደግሞ ትዝታን ምናልባት ምትል ከሆነ እሷን ተዋት፣ አትሆንም ሲጀመር። አረ በቃ እንዴ! በዛሬ ቀን ይኸውላችሁ ጸብ ሳይሆን ፍቅር ነው የሚያስፈልገና። እውነትህን እኮ ነው አብርሽዬ። እንደው ይሄ ገልሞ ግን እላይ ሄዶ በዛው ሰምቶ የቀረው አምሮበት እንደሚወጣ ግን አይመስላችሁ? ምንድነው ስጋ ይሸታታ ይለበል እንዴ? እኔ ምን አልኩ? እዩት እስቲ አመዳ መስሎ እኮ ነው የመጣው። እኔማ ካንተ ጋር አልሄድም። እኔ ታዋርደኛል። ጥለነው እንሂድ እንዴ? ገልሞ አንተን እኮ ነው የምጠብቀው። ይኸውላችሁ እኔ ጨርሻለሁ። አሁን መውጣት እንችላለን። እውነት እኔ ምንም እውነት እየመሰለኝ አይደለም። በጣም ነው ደስ ያለኝ።
እኛም እኮ ዓላማችን አንቺን ማስደሰት ነው። አለቀ ደቀቀ። እንዴ ኧረ በእናታችሁ በቃ እንሂድ። ምንድን ነው ወሬ? እኔ አባትሽን እስከማያቸው በጣም ስለቸኮልኩት። አልቸኮልክም መሳይ? እንግዲህ ስራ ከተባረርን ጉዳችን ነው። ውይ መቼም የትትናን አባት ካለማየት እንደው መባረር ይቀላል አይደለ? ምን ግዴ ስራችንን ያንቺ አይነት መሰለሽ እንዴ? ምን አልክ አንተ ዱካ? አንተ የምትሰራው ማን አየለህ? ወሬኛ እንዴ በስማም ሁሉ ብስኩት ምንድን ነው? ስማ ሁለተኛ የግልን ብትናገራት ወስጄ ከዘመዶቼ ጋር ነው የምቀላቀልሽ። ይግልሙዬ ነፍስ እኮ ነህ አንተ ብቻ ኑርልኝ። ገልቡ ለሴት ብለህ እኔን ቆይ እንተያያለን። ስማ እሷ እኮ ሴት ብቻ አይደለችም ነው ወንድ ናት። አንቺም ሳቅሽ። ዛሬ ሳቃችኋት በሙሉ ይኸውላችሁ በአንድ ቁርጥ ስቀጣችሁ ልክ ትገባላችሁ። እሺ እንዴ እናንተ ሰዓት እየደኮሩ ነው። በቃ እንሂድ። ጽግዬ ያስብልኝ ይሻል። ገልሞ እንዴ አብርሽ እኔስ ወይኔ ትዝታ ሄሎ ቆይ እንዴት እዛ ሆስፒታል የሚሰራ አንድ ሰው እንኳን ታጣለህ? አንተ ደደብ ማትረባ ነሽ። እንዴት ነው አሁን የትትናባት የሚሻላቸው? ቆይ አይኔ እያየ አባቷ ሆስፒታል ሊወጡ ነው። ሰላሟን አግኝታ ልትኖር የማይሆንም ወይ ትዝታ መልበካ ገልሞ የግሌ እባክሽን ውሳኔሽን አስቢበት። ይገርም። ይሄ እኮ በቃ ወስኜ የጨረስኩት ነገር ነው። ድጋሚ ስለዚህ ነገር ማውራት አያስፈልግም። እሺ በቃ በቃ እንግዲህ የምር በጣም ነው የማመሰግነው። ይገባሻል የኔ ንግስት። እናቴ እናንተ ስታያችሁ እንዴት ደስ እንዳደረገ አላየሻቸውም? እንዴት በንብርክካቸው ሄደው መሬቱን እንደሰሙት። እንዴት እንደማመሰግናችሁ አላውቅም። በጣም ነው የማመሰግነው። ግን አንቺ ብትፈቅጂ እኮ አማቴ ነበር የሚሆኑት። በቃ እኔ ቤት ላና መመለስ ነው አይደል? ለማሩሽ ቢሳት ከመጨቀጭ እሺ በቃ ይቺ እስቲ ኃይሉን ስንፈልግ አይመጣ ሳንፈልግ ይመጣል። እንጀራ ጋገርኩ እንዳይመጣ ደግሌ ወይ ሁሉ ነገር አዘጋጀሽ? ይኸው እንደምታየኝ እንግዲህ ፏፏ እያደረኩት ነው። እናንተም ተረስቶታውን ምርጥ አድርጋችሁ አዘጋጁ። እሺ ለሱ ችግር የለውም። ግን ይኸውልሽ ሰርፕራይዝ ነው ለትትና እንዳትነግሪያት። ውይ አብርሻው እኔ ስተኛውን በትራቀ ነገር ነው አይደለም መስለ አልናገርም። ችግር የለውም። ግን እንደው አንተ ዝም ብለህ አስተውሏል። እንደው ትትና እዚህ ቤት ከመጣሽ ጊዜ ጀምሮ እኮ ጭንቀት ነው፣ ስለ አባቷ ነው፣ ስለ ቤተሰቧ ነው። እንደው ተመስገን ተሻላቸው። የማያልፍ ቀን የለም። አባትየውን ተሻላቸው። ከዚህ በኋላ እናቴ አባቴ ብሎ ጭንቀት የለም። ተመስገን እንኳንም ተሻላቸው። እንዴ የሆነ ነገር በተፈጠረ ቁጥር እኮ የኛም ልብ እኮ ናት አብረቅልጥ የምትልልህ አብርሽ። እውነት ግን በጣም ደስ ብሎኛል እና በዚህ በደስታዋ ቀን ደግሞ የሆነ ነገር ላደርግ አስቤያለሁ። ምን ልታረግላት ነው እባክህ? እኔ ግን የለሁበትም አብርሽ።
ከዚህ የተሻለ ቀን አላገኝም። ብቻ ፈጣሪ እርዳ። ሌላ ምን ይባላል? እሺ በቃ ለማንኛውም ፏርቂሽ ችግር የለውም። ብቻ አንተ ልብስንም ቀየር አድርጋታል። ትስቂያለሽ። እኔ በእውነት እኔ በጣም ነው የከፋኝሽ። እውነታውን ጥለሽ ልትሄጂ ነው? እስኪ ወስኛለሽ ይላል። ግን በጣም ደብሮኛል። እንዴ ምን ነው ለምን ደበረሽ? ይሄ ቤት እኮ ባዶ የሚሆን እየመሰለኝ ነው። በዛ ላይ ደግሞ አንቺ ከሌለሽ እኔስ ማን አለኝ? ለአንቺማ መሳይ ያለልሽ እስኪ። አዎ እሱማ አለ። ግን እኮ ታውቂያለሽ እሱ እኮ ሌላ ዓለም ነው። በጣም ደስተኛ ነሽ? የምር ማለት በቃ ውስጤ የሆነ በቃ ደስታ ነው የሚሰማኝ ታውቂያለሽ። ቆይ ጽጌ አፈቀርሽ እንዴ? ቆይ ከመሳይ ጋር የሆነ ነገር ይመስለኛል። እሱን ሳስበው ብቻ ታውቂያለሽ ልቤ በፍጥነት ይመታል። ደስ ይላል ጽጌ። ዋናው አንቺ ሰላም ማግኘትሽ ነው። ሰላም ብቻ አይደለም ታውቂያለሽ፣ ትልቅ እርካታ ነው የሚሰማኝ እሱን ሳስበው። እሱ ላይ ለአንድ ሀፍታ እንኳን ትንሽ እየፈገግታ ሳይ በቃ ያለኝ ደስታ ልነግርሽ አልችልም። ፍቅር እኮ ደስ ይላል ጽጌ። ግን ይሄ ቤት የቤቱ ጥንቅጥ እኔን አያሳስበኝም። የቤቱን ፖለቲካ ትቼዋለሁ። እኔ በሰዓት የሚያስፈልገኝ መሳይ ብቻ ነው። ያው እኮ ትክክል ነሽ ጽጌ። እሱን በጣም እንደሚያስብልሽ ያስታውቃል። የእሱን አላውቅም፣ ግን እኔ እወደዋለሁ። ፍቅር እኮ ሰላም ይሰጣል አይደል እንዴ? እውነትሽን ነው ጽጌ። እኔም እኮ እሱን ሰላም ፍለጋ ነው የምሰደደው። አንቺም በሄድሽበት ሰላምና ፍቅር አገኘ። እዚህ ቤት ብትቆይ ግን በጣም ደስ ይለኝ ነበር። እንግዲህ ተከፍቷል ጽጌ። አንዴ ወስኛለሁ፣ መሄድ አለብኝ። እሺ በቃ ይሁን። ከተሳካልሽ የትም ብትሄጂ አልከለክልሽም። ግን ሰላምና ፍቅር ከአንቺ ጋር ይሁን። አሜን ጽጌ። እናንተም በፍቅራችሁ እሺ። ደግሞ ምንድን ነው እንደዚህ የምትሆኚ? ፕሮሰሱን ጀመርኩ እንጂ አልጨረስኩም እኮ። የምር ታስከፊኝ ነው። ዮኒ ምን ይሆን? ይኸውና ደውልልኝ አለኝ። እንዴ እዚህ ብዙ ዕቃ አስቀምጬ አልነበር እንዴ? የት ሊሄድ ይችላል? ምንም አልገባኝም። ክፍሌ ውስጥ ገብቶ ዕቃ የሚበረብር አለ ማለት ነው? አይ ዛሬ የትህትና የደስታ ቀን ነው። ስለዚህ አሁን ምንም አይደለም። ነገ ግን አብርሽ ተረጋጋና ወደ አሰብኩ ፕሮግራም ሂድ። ነገ ግን ሁሉንም አለቃችሁ። ይሄ ከባድ ነገር ነው። በቃ አፍቅሬያለሁ ማለት ነው። እውነት ፍቅር ይዞኛል። ልቤ እንደዚህ በፍጥነት መጥቶ አያውቅም። መሳይ ሳይሆን ውስጤ ነው የሚሞቀኝ። የግሌ ቆይ ምን ሆነሻል? ትትና ይቅርታ በዛሬ ቀን ስላስጨነኩሽ፣ ግን በቃ በጣም ደብሮኛል። የተፈጠረ ችግር አለ እንዴ? በገልሞ ጉዳይ ነው አይደል? አዎ ቅድም ብታዩ እኮ ሲያለቅስብኝ ነበረ። ጭራሽ አለቀሰ። በእናትሽ በጣም አሳዘነኝ። አንቺ ጥለሽኝ ልትሄጂ ነው፣ እኔ እዚህ ብቻዬን ባዶዬን ቀረው ሲል በቃ አንጀቴን ይበላኝ።
ይግል ይገባኛል። ገልሞ ላንቺ ያለው ፍቅር ጠንካራ ውለታው እኮ ከባድ ነው ትትና እኔ እዚህ ኪችን ውስጥ ሲጨንቀኝ ሲጠበኝ ችግሬን ሁሉ ሲካፈለኝ የነበረው እሱ ነው። አሁን ግን የራስሽን ህይወት መምረጥ አለብሽ። አውቃለሁ ትትና ግን በቃ እሱ እንዴት ተሰብሮ ማየት ያመኛል። ወደ መጠጥ ይመለሳለሁ ሲል በጣም ነው የሚጨንቀኝ። እሱ እኮ ስሜታዊ ስለሆነ ነው ይረጋጋል። እኔም እንደማድረግ ግራ ገብቶኛል። ቆይ ለሱ ስለዚህ ልቅር እንዴ እንደው ወይስ የራሴን ውሳኔ ልወስን? ይግል እዚህ ብትቀሪ እኮ ሁሌ ሰዎች እያየሽ ነው የምትኖሪው። በቃ ለሱ ስትይ የራስሽን ተስፋ አትግደይ። እሱ ማለት ነሽ ግን በቃ እሱን እኮ ቅድም ብታዩ እንደዛ ሲሆን እሱን ጥሎ መሄድና የጨካኝነት ስራ መስሎ ነው የተሰማኝ። ይግል እኮ ጨካኝነት አይደለም፣ በቃ የመለወጥ ፍላጎት ነው። ገልሞም ቢሆን ደግሞ ከትንሽ ጊዜ በኋላ ይረዳሻል። እግዚአብሔር ያውቃል። ብቻ እሱ እንዳይወድቅብኝ ብቻ ነው የምጸልየው። እመኚ ጠንካራ ይሆናል። እሺ ለማንኛውም በቃ ተነሽ እራት እንብላሽታች። እሺ ደግሞ ምንድን ነው እሱ የሹራብ ምናምን ቤት ውስጥ የምትለብሺው? ኧረ ቀይሪ፣ ዛሬ ደስታሽ ቀን አይደል እንዴ? አሁን እዚህ መጥቶ አይሽ በይ በቃ ቀይሪ። እንደውም እኔ ልምረጥልሽ። አይ ግሌ ኧረ ችግር የለውም ቁጭ በይ። You showed up late with rain on your sleeves. I knew that smile could ruin me. Your hand on mine. ትናየ አምሮብሻል። በዚህ ሌሊት እንደዚህ አሸብርቀሽ አንቺ ነሻ። በቃ እኔ አሁን ምግብ አቀራረባለሁ፣ አንቺ ቁጭ ብለሽ ጠብቂኝ እሺ? ኧረ አይሆንም እንዴ ዛሬ የደስታ ቀንሽ ነው። እኔን የማቀራረቡ በይጅ ግቢ ትለምትሽ አብረን አቅርበን እንገባለን። እቺ ደግሞ ሌላ ጊዜ በደንብ አፈጋሻለሁ። እስቲ ለዛሬ ግቢ ቀጥልሽ። እሺ እንዴ ትትና ወዲት ምን ትይቱ ግቢ Surprise! With rain on your sleeves, I knew that smile could ruin me. Your hand on mine, like it belongs.